አንድ መለኩሴ ለእናንተ የህይወት መዳን ሳይሆን ልባችሁን ለመስረቅ ቢሞክርስ? የዛሬው ፊልማችን የሚያጠነጥነው በዚህ እውነት ላይ ነው። ታሪኩ የሚጀምረው ጄንሰን የተሰኘ ሰውን እያስመለከተ ሲሆን በጣም ተሰጥኦ ያለው ሙዚቀኛ ነው። በደጋፊዎችም ይወደዳል። ሆኖም ግን ቤተሰቦቹ እርዳታ ያደርጉለትም ነበር፣ ምክንያቱም ሙዚቃ ህይወቱን ይለውጠዋል ብለው አያስቡም። ስለዚህ ይህንን ወጣት ወደ አንድ ካቶሊክ ትምህርት ቤት ይልኩታል። እዚያም ባህሪውን ያስተካክላል የሚል እምነት ነበራቸው። ልክ ከመኪናው ሲወርዱም አንዲት መለኩሴን ያሳየናል። ይቺ መለኩሴ ከመጸለይ ባለፈ ራሷን ማስዋብ ነበረ ስራዋ። ከትምህርት ቤት ስትደርስም ሁሉንም ነገር በተጠንቀቅ ነው የምትከውነው። ሬቤካ የተባለች አንዲት ጓደኛም ታገኛለች። ብዙም ግን ግንኙነታቸው እየጠበቀ አይደለም ነበረ። ለመጀመሪያ ጊዜ ጄንሰንን ስታገኝ ለቅጽበት ያለችበትን ሁሉ ነገር ትረሳዋለች። በተንቀሳቀሰ ቁጥርም በውበቱ ተማርካ በተለየ ትመለከተዋለች። ወደ ክፍሏም ስትገባ ሶፊያ የራሷ ያልሆነ ልብስን ጭምር ትከፍት ነበር። በምሽትም የደበቀችው ላፕቶፕን በመጠቀም ዘፈኖቹን ትመለከት ነበር። ሲያሻትም ጄንሰንን ስትመለከት የላፕቶፑን ስክሪን ትስመዋለች። ታዲያ እቅዷ ሁሉ ከሚወዳቸው ሰዎች እሱን መነጠል ነበረ። በትምህርት ቤት ውስጥም ነገሮች ይቀያየራሉ። ጄንሰን ሳራ የተባለች የሴት ጓደኛ ነበረችው። ሳራና ጄንሰን ለመሳሳብ በተቀራረቡ ቁጥር ሶፊያ በቅናት ትቃጠል ነበረ። ጄንሰንም ከሰዎች ጋር እንዳይቀራረብ ሕጎቹን ለመተግበር ትወስናለች። ለሳራም እንደዚህ አይነት ግንኙነት መፍጠር እንደማይቻል ደጋግማ አስጠነቀቀቻት። የሳራ አባት በትምህርት ቤት ውስጥ ወሳኝ ሚናን የተጫወተ ሰው ከመሆኑ አንጻር አይነኬኔ ብላ ነው የምታስበው። ሶፊያ በመቀጠልም የስነ ልቦና ጨዋታ ለመጫወት ተወሰነች። ጄንሰን ያቋርጥበታል ብላ ባሰበችው ቦታም ልብሷን ትቀይር ነበረ። እንደ ማንኛውም ሴት እንጂ እንደ መምህር እንዲመለከታት አልፈለገችም። ያቅዷም ይሰራል። በዚህም ምክንያት ጄንሰን እንቅልፉን ያጣል። ጭንቅላቱ በጣም ግራ የሚያጋባ ሐሳብ ይመላለስበት ነበረ። የጥፋተኝነት ስሜት የሚሰማው ከሱ ጋር አብሯ መሆን ብቻ ሳይሆን ዓላማዋ እሱን ከሁሉም ሰው መነጠል ነው። ታዲያ አንድ ምሽት ላይ ወደ ሳራ ቤት በመሄድ ደብተሯ ውስጥ ሲጋራ ታስቀምጥባታለች። በንጋታው ሳራ ደብተሯ ውስጥ በተገኘው ሲጋራ ትያዛለች። በሌላ በኩል የጄንሰን እህት የሆነችው ዙዊ ሶፊያ መሰረታዊ የሆኑ የጸሎት መርሆችን እንደማታውቅ ትናገራለች። ይህ ነገር ደግሞ በሁሉም ሰው ዘንድ እንዲጠረጥሩ ያደርጋቸዋል። ይህ በእንዲህ እንዳለ አሁንም ሶፊያ ሐሳቧ ሁሉ ጄንሰን ላይ ነበር። በመቀጠልም ሶፊያ ቅዳሜና እሁድ ጄንሰን እንዲቆይ በማድረግ የመንፈሳዊ ሐሳቡን እንዲጠነክር ለማድረግ እንደሚረዳው ለቤተሰቦቿ አሳመነች። ሆኖም ዘዊ የሆነ ነገር እንዳለ ጠርጥራ ስለነበር እሷም አብራ ለመቆየት ትወስናለች። ከሆነ ቦታም ከወንድሟ ጋር የሚያጠራጥር ነገር አይታለች። ያ ደግሞ እንድትጠራጠር ያደርጋታል። በዛም ምሽት ሶፊያ ወደ ጄንሰን ክፍል በመግባት በስልኳም እየቀረጸችው ከእንቅልፉ ቀስቅሳው እየቃዠ እንደነበር ነገረችው። ያላትን ስልጣን በመጠቀምም እሱን ማደን ነበር ሐሳቧ። በነጋታው ሶፊያ ያንን ቪዲዮ በመጠቀም ጄንሰንን በእጇ ማስገባት እንደምትችል ተማመነች። ነገሮች ግን እንደጠበቀችው አልሆኑ። ትክክለኛዋ የሶፊያ እህት ትምህርት ቤቱን ለመጎብኘት አቅዳ ነበረ። ነገሮችን በፍጥነት የማታስተካክል ከሆነ ለእሷ ነገሮች ከባድ እንደሆነ ታውቃለች። ከቆይታ በኋላም ጄንሰን ወደ ጓደኛው ሳራ ጋር በሚሄድበት ጊዜ ትከተለዋለች። አንድ ላይ መሆናቸው ይረብሻታል። ስለዚህ ትከተለዋለች። አንድ ምክንያት ፈጥራም ጄንሰን ከክፍሉ እንዲወጣ አደረገች። የሚገርመው ነገር ግን ወደ ትምህርት ቤቱ ሳይሆን ወደ ሆቴሉ እንዲሄድ ነበር ያደረገችው። በመቀጠልም ብዙ ብር እንዳላትና ወደ ፓሪስ ሄዶም አዲስ ሕይወት መጀመር እንደሚችሉ ነገረችው። ጄንሰን ከእርሷ የጠበቀውን ነገር ስላላገኘ ለመሄድ ይሞክራል። ያመለጠ ቢመስለውም ግን ሶፊያ እሱን የማድንበት ብዙ መንገድ አለ ትል ነበር። በሌላ ቀን ትምህርት ቤቱ ውስጥ ያልተጠበቀ ነገር ይፈጠራል። ሳራ በአንድ በመዋኛ ገንዳ ውስጥ ሞታ ትገኛለች። ሶፊያ ወደ ጄንሰን ስትቀርብ በጣም ልቧ የተሰበረ ትመስል ነበር። ጄንሰን ግን እውነታውን ያውቃል። ሊያስፈራራ ሲሞክርም ሶፊያ ግን ምንም ሳትደነግጥ ቀድማ የቀዳችውን ቪዲዮ በማሳየት ልታስፈራራው ሞከረች። ይህንን የምታደርግ ከሆነ ደፍረኛል ብዬ ለፖሊስ ነገሩን የማሳውቀው ስትል አስፈራራችው። ጄንሰንም በዚህ ከማይወጣበት ወጥመድ ውስጥ እንደገባ ተሰማው። እህቱ ዙዊ ግን በስተጀርባ ያለውን ነገር ትከታተል ነበረ። የትምህርት ቤቱን ኮምፒውተር በመጠቀምም እያንዳንዱን እንቅስቃሴ ትከታተላለች። ትክክለኛዋ የሶፊያ እህት በተመሳሳይ ተግባር በደቡብ አሜሪካ እየሰራች እንደሆነ ይታወቃል። እህቱና ጄንሰን ለእውነታው ሲሉ ኃላፊነት ለመውሰድ ይወስናሉ። ሶፊያም ካለቃዋ ጋር በነበረችበት ወቅት ሁለቱ ነገሮችን ያጣሩ ነበረ። በክፍሏም በርካታ የጄንሰን ፎቶዎችን ይመለከታሉ። አንዳንዶቹ ገና ትምህርት ቤት ሳይደርስ የተወሰዱ ነበሩ። ይህ የሚያሳየው ደግሞ ነገሮችን የጀመረችው ቀደም ብላ እንደሆነ ነው። በድንገት ግን ሶፊያ በክፍሏ ሳሉ ትይዛቸዋለች።
በዛም ተናዳ ዙዊን ራሷን እንድትስት ካደረገች በኋላ ከጄንሰን ጋር ትታገላለች። ሐሳቧም እሷ የማታገኘው ከሆነ ማንም ሊያገኘው አይችልም የሚል እምነት ነበር ያለ። ዙዊን ታዲያ በዱላው ልትጨርሳት ስትል ኃላፊዋ ከቦታው ትደርሳለች። በዚህም ጄንሰን ሁኔታውን በመጠቀም ሶፊያን ይመታታል። በዛም ራሷን ትስታለች። ፖሊሶቹ ከቦታው ሲደርሱ ከዚህ በፊትም ተመሳሳይ ድርጊትን ስትፈጽም እንደነበር ይደረስበታል። በፊልሙ መጨረሻም ዙዊና ጄንሰን በትምህርት ቤቱ ሲመረቁ ያሳየናል። አባቱም የነጠቀውን ጊታር ከምርቃቱ በኋላ ይሰጠዋል። ፊልሙን ከወደዳችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።